ኢትዮጵያ ውስጥ የተፈጠረን ሁሉ ከኛ በላይ እንዳለ ሰምተን ነው ገና ከርግዝና ጀምሮ። ዘ ፓወር ኦፍ ናው። ብዙ ሰዎች ትናንትን ሪግሬት ያደርጋሉ፣ ይቆጫሉ፣ ነገን ይፈራሉ። ይሄ ሁላ ጦርነት የምታየው ፓወር ስትራግል፣ ሪሶርስ እጥረት አለ፣ ተገዳደል፣ የእንትናን መሬት ቀማ፣ የእንትናን ወርቅ ውሰድ። ሰው ልጅ ኤክስፒሪየንስ አድርጓል። ምድር እሾህና ሚኪል አብቅላለች፣ ባክቴሪያ አብቅላለች። ጊዜ ወዴት ነው የሚወስደን? እንደ ጎርፍን ለምሳሌ ብንል ወደ ሞት ነው የሚወስደን። አሁን በዚህ ሰዓት የሉሲፈር አካሄድ ለምሳሌ ያንን ቦጭቆ ወስዶ ጥሩና መጥፎን የሚለይ ዕውቀት ስጣቸዋለሁ ነው ያለው። ውድቀት ነዋ። መውደቅ ማለት እኮ አለመጓዝ፣ አለመሄድ ማለት ነው። በወደቅን ቁጥር እንግዲህ ባክሎግ ይኖረናል፣ እዳ ይኖረናል ማለት ነው። እና ይሄ እየበዛ ከሄደ ኤነርጂ ነው ይፈጠራል። በሶሳይቲ ውስጥ ይሁን በምናምን የሚካሄድ ነገር ነው። ስለዚህ ውድቀታችን የሚያመለክት ነገር ነው፣ ምን ያህል ባክሎግ እንዳለን። በዛ መሰረት እንግዲህ ሀሳባችንን ከቀየርን ጥሩ እንሄዳለን ማለት ነው። እና የተጻፈው የሚሆነው ያለው የቀሩት 1/3 ናቸው። እንደዚህ በእነሱ መሃል ይህ አይነት ቫይብሬሽን ይሆናል ነው ሂደቱ። እኛ ግን ቀድመን ደርሰንበታል፣ በባህላችን ይሁን በሁሉም ነገር እና አልፎልናል ነገር ነው እንጂ የውድቀታችን ምክንያት ምንድነው? ክፉ ነገር ያሳየናል። ሁሉንም ነገር የሚያስተዳድር ሙሉ የሆነ ህይወት ነበር ነው፣ ብርሃን የሆነ ማለት ነው። ቫይብሬሽን ብቻ ቅዱስ 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 የሚባልበት ነገር የደስታ የሙሉ ነገር ነበረ እና ከሱ እንግዲህ ወደ ማቴሪያል የወደቀው የራሱ ኃይል አገኘ ነገር እና የሉሲፈር አካሄድ ለምሳሌ ያንን ቦጭቆ ወስዶ ጥሩና መጥፎን የሚለይ ዕውቀት ስጣቸዋለሁ ነው ያለው። ኮንሽስነስ እንዲኖረን ማለት ነው በዚህ ማቴሪያል ነገር። እና ካሁን በፊትም ጠቅሰዋለሁ። ምንድነው የሚሆነው? ቴሌፓቲ ካንተ ጋር ከመገናኘት ኦኬ፣ ሞባይል ቴሌፎን እንደዚህ እንድንሰራ ዕውቀቱ ይሰጠናል ነው። እና በዛ መንገድ ከሄድን ዝም ብንል ለምሳሌ ጊዜ ወዴት ነው የሚወስደን? እንደ ጎርፍን ለምሳሌ ብንል ወደ ሞት ነው የሚወስደን አሁን በዚህ ሰዓት። ስለዚህ የቀስቱን አቅጣጫ መለወጥ ነገር ነው እንጂ ወደ ቁልቁል የምንሄድ ከሆነ እንግዲህ በኃጢአታችን በክፉ ስራችን ምናምን ብዙ መጥፎ ነገር ያጋጥሙናል። እና ራሳችንን እንግዲህ የምናነጻበት ሶል የሚሉትን ነገር ስካን የምናደርግበት ነገር ነው። ይሄ ደግሞ በሳይኮሎጂ ሪግሬሲቭ ቴራፒ የሚሉት ነገር ነው። በዚህ መልክ እንግዲህ ራሳችን ካጸዳን እንደዚህ ይሄ ጌትዌይ የሚሉት ኮኔክሽን ከዩኒቨርስ ጋር ይከፈታል። በሰላም ኖርና ወደ ነበርንበት እንመለሳለን። ጸሎት ያለበት ሁሉም ነገር ያለበት ነው። ማቴሪያል ስንለብስ እንግዲህ አንድ ነገር ከፈለግን እናገኘዋለን። በአሁኑ ወቅት ለምሳሌ ከማቴሪያል አንድ ነገር ለማግኘት ብንፈልግ መክፈል አለብን ነው። እዛ ግን ነፃ ነው ሁሉም ነገር። ብንፈልግ ቁስ አካል እንሆናለን፣ ካልፈለግን ቁስ ብቻ እንሆናለን እና ኮመን ነገር ነው። ሁሉም የየራሱ መረዳት አለው። ከየት ነው የወደቅነው የሚለው ጥንት ስንፈጠር እግዚአብሔር ሲፈጥረን ዓለምን እንድንከባከባት ሲሰጠን ሁሉንም ነገር አዘን ነበር የሚመጣው። እንስሳት ይታዘዙን ነበር። ማቴሪያል ችግር አልነበረብንም። የእውቀቱን ዛፍ ከበላን በኋላ ግን ያው ኤክስፒሪየንስ ልናደርገው ከኤደን ገነት ወጣን እና አሁን ፕሮግራም የምንደረገው ላክ ኦፍ ሪሶርስ አለ ተብለን ነው። እጥረት አለ። ስለዚህ መመነጫጨቅ አይበቃኝም፣ እንትናን ሊያዘው እሱ ነው ውድቀታችን። በኋላ ግን እያደግን ስንሄድ ያንን ኤክስፒሪየንስ ከማጣት አሁን ይሄ ዘመን የመጨረሻው ይመስለናል እንጂ ካሁን በፊት ብዙ ጦርነቶች አልፏል። እንግሊዝ 6 ሜትር ወደ ጉድጓድ ቁፋራ የጀመረችው ኃይለኛ ኮሬና ገብቶ ብዙ ህዝብ ጨርሶን እና አሁን ኢንተርኔት ሰዓት ስለሆነ እያንዳንዷ አንድ የፈሰሰች ደም በየቤታችን ትገባለች። ሳንሰማው ግን ኢንተርኔት ባልነበረበት ጊዜ ብዙ የሰው ልጅ አልቋል።
ከዚህኛው ኮሮና ቫይረስ በፊት የሆነ ፍሉ ነበረ አሜሪካ ነገር ብዙ ሰው የጨረሰ ከ100 ዓመት በፊት እና በየዘመኑ የሰው ልጅ ኤክስፒሪየንስ አድርጓል። ምድር እሾህና ሚኪል አብቅላለች፣ ባክቴሪያ አብቅላለች። ያንን ግን እኛ ኤክስፒሪየንስ አድርገን አሁን ወደ ዊል ፓወር ዊል ድሪቭን አይደለም የመኖር ጉጉታችን እየነጠቀ መሆን እናቆምና እንዴ ፀሐይ እኮ ለሁላችንም ከበቂ በላይ ታበራለች። ያን ሪሶርስ እንዴት ትራንስፎርም ላድርገው፣ እንዴት ከወንድሜ ጋር ሼር ላድርግ ስትል ወንድምህን እንደራስህ ስትወድ ሌሎች እንዲደረግባቸው የማትፈልገውን በሌሎች ላይ ማድረግ ስታቆም ወደ ትክክለኛው ቦታ እንገባለን። አሁን ኢን ዘ ሚድል ነን። ይሄ ሁላ ጦርነት የምታየው ፓወር ስትራግል፣ ሪሶርስ እጥረት አለ፣ ተገዳደል፣ የእንትናን መሬት ቀማ፣ የእንትናን ወርቅ ውሰድ ተብለን ፕሮግራም እንደረጋል። ግን አሁን እኛ እንዳንተ ያሉት ሰዎች የምንፈልገው ምንድነው? በቂ ነገር አለን። ለማንበላው ነገር አንገዳደል። እስቲ ቆም ብለን እኔና ያለንን በቂ ዛሬ ምሳ ከበላው ስለ ራቴ ወንድሜን መግደል የለብኝም። ለምን ራት ድረስ ያቆየኝ አምላክ ራት ያዘጋጅ። ነገ ፀሐይ መውጣቷ ጋራንቲ አይደለም። ፀሐይ የምትወጣ ከሆነ ግን ፕሮሰሱ ይቀጥላል። ስለዚህ ስለ ነገ ቁርስ መጨነቅ የለብን። ለነገ ክፋቱ ይበቃዋል ይላል ክርስቶስ ሲያስተምር። ዛሬን ግን አሁን ዘ ፓወር ኦፍ ናው። ብዙ ሰዎች ትናንትን ሪግሬት ያደርጋሉ፣ ይቆጫሉ፣ ነገን ይፈራሉ። በዛ ምክንያት ዛሬን ሚስ ያደርጉታል። ከዛ ብር ላጠራቅም ይላሉ። አሁን ምሳ ሳይበላ ብር ያጠራቅማል። ማታ እኮ ነፍሱ ልትወሰድ ትችላል። ነፍሴ ሆይ ቢ ጠጪ ለአንድ ዓመት ጥገብ ያለው ሰውዬ ክርስቶስ ምናል አንተ ሞኝ ዛሬ ማታ ነፍስ ይሽዋታል። ስለዚህ ያስቀመጠው ማን ነው የሚበላው? ሌላ ሰው። ለምን ዛሬን እየተጨነቅን ለምን እየተገዳደልን እናልፋለን ነው ሲምፕሊፋይ ሲደረግ። ያው በፊዚክሱ ግን ወደ ቁስ አካልና አካል መሆን አንተ ነህ የምትመርጠው። ይሄ ያስፈልገኛል ብለህ ምንድነው ልዩነቱ? ቁስ አካልና አካል ማቴሪያሊስት ብቻ መሆን ትችላለህ። በቃ የሰው ልጅ ይወለዳል ይሞታል ብለህ በማቴሪያል ብቻ አሁን የምናየውን ፓወር ስትራግል ውስጥ ትገባ ነው። ከዚህ በላይ ነኝ እኔ ብለህ ደግሞ ከወንድሞች ጋር ተከባብረህ ዋነስ ሁሉም አንድ ነው፣ በቃ ፐርፐዛችን ለአንድ ነው፣ ወደ ብርሃን እየተጓዘን ነው ብለህ ደግሞ ትመርጥና ቁስ አካልም ሆነ ኢንቴሌክቹዋል መሀል ላይ የሰው ልጅ ማቴሪያል ያስፈልገዋል። ካልበላ ይራባል፣ ካልጠጣ ይጠማል፣ ካልተኛ እረፍት የለው። ማቴሪያሉንም ታረጋለህ፣ ስፒሪቹዋሉ ኢንዘሚድር ሁለቱም ያስፈልጋል። ፈረንጅ አቆጣጠር 1969 አካባቢ በ1969 አሜሪካ ስኮላርሽፕ አግኝቼ ሄድኩኝ እና በዛ ወቅት እንግዲህ ሂፒ ምናምን ትራንስደንታል ሜዲቴሽን ምናምን የሚባልበት ነገር ነበር። ትልቅ ሞገድ ነበረ። ፓርቲኩላርሊ ውድስቶክ የሚሉት የታወቀ ቦታ ነበር የሂፒዎች እና ገረመኝ። አዲስ ነገር ሆነብኝ እና ትራንስደንታል ሜዲቴሽን እንደዚህ የሚሉት ነገር ከዛው ነው የተማርኩት። ብዙም አልገባኝም ነበር። ግን በአጠቃላይ ግን እዚህ ያደረሰኝ ሂደት እንግዲህ ምንድነው? በፊዚክስ በኩል እንግዲህ አንዳንድ ኮንፊውዝ የሚያደርጉ ነገሮች አሉ። ያመለካከት ጉዳይ ናቸው። ፕሮፌሰሮች ባልና ሚስት ነበሩ። በዚህ ታኪዮንስ እንደዚህ በሚሏቸው ጨረር ብዙ ነገር ሰርተዋል። ለ10 ዓመት እንደዚህ አንድ ላይ ሆነው ግን መጨረሻው የማይዋጥላቸው ነገር ሆነ እና ለምሳሌ ስለ ታኪዮንስ እንደዚህ ምሳሌ ሲሰጡ አንድ አዳኝ ይኖራል፣ የምታደነው ደግሞ ቀድማ ታውቃለች ምናምን ይልና ኮንፊውዝ የሚያደርግ ነው። ይሄ ግን በባህላችን ቀላል የሆነ ነገር ያሳደገን ነገር ነው። ምንድነው? ኮዛሊቲ ፕሮብሌም ይባላል። እኛ ፕሮብሌም የለብንም፣ ዌስተርን ካንትሪስ ናቸው። ምክንያቱም ሊኒየር ስለሆነ አካሄዳቸው። ኦኬ፣ ለምሳሌ ኮዝ ፕሪሲድስ ኤፌክት፣ ምክንያት ውጤትን አስከትሎ ይሄዳል እንደማለት ነገር። በሌላው አንጻር ደግሞ ኤፌክት ፕሪሲድስ ኮዝ አይነት ነገር ነው እና ዋናው ነገር እንግዲህ ምንድነው? በባህላችን አሁን ትክክል ያ ፕሮብሌም በቀላሉ ሶልቭድ የሚሆን ነው። ምክንያቱም ያሳደገን እንግዲህ ይሁን ካሉ ይሆናል ይባላል። ኦኬ፣ እና ከረገሙኝ እኮ ምናምን የምንልበት እንግዲህ እዚህ ኢትዮጵያ አካባቢ ነው እንጂ ፈረንጅ ስለዚህ ነገር አያውቅም። ከሱ በላይ ያለ ነገር አይመስለውም በአብዛኛው። ለዚህ ነው ጨካኝ እንደዚህ የሚሆነው። እኛ ግን
ፈሪሃ እግዚአብሔር የሚባል ነገር አለን አትሊስት። እና የኔ ፓርቲኩላር ስራ እንግዲህ በዚህ ፈሪሃ እግዚአብሔር አካባቢ በዚህ ስሜት አካባቢ ቫይብሬሽን ነገር ነው አካባቢ ነው ምርምሬ። እና ዞሮ ዞሮ ወዴት አደረሰኝ? ወደ ኤክስትራ ሴንሰሪ ፐርሰፕሽን ወደሚሉት ከአምስቱ ሕዋሳት በላይ ፐርሲቭ የምናደርግበት መንፈሳዊ አይን የሚሰጥ ሆነ እና ሂደቱን ሳየው ደግሞ ተገጣጠመልኝ። ምክንያቱም ሲአይኤ በዚህ ነገር ላይ ብዙ ሪሰርች ሰርተዋል እና አሁን የደረስኩበት ቀጥታ ወደዛ የሚያደርስ ነው። ለምሳሌ ጌትዌይ ፕሮሰስ የሚሉት አለ፣ ሄሚስፌሪካል ሲንክሮናይዜሽን የሚሉት አለ። ይሄ እንግዲህ ምን ማለት ነው? 5 እና 95% የሚገጣጥም ማለት ነው። ስለ 5 እና 95 አልተናገርኩም። ባይሆን 5% እንግዲህ ስጋዊ የምንለው ነው እና በ3 ዲሜንሽንስ ቤዝድ የሆነ ወርድ፣ ቁመት፣ ጥልቀት ይልና ጊዜ ደግሞ ይጨምርበታል። ይሄ ነው ቴክኖሎጂው ያደገው ከዚህ ተነስቶ ነው። ከዛ ኒውቶን ሰራ ስፔስ ፕላስ ታይም አይነት ነው። አንስታይን ስፔስ እና ታይም አንድ አረጋቸው እና እንደ ስፔስ ታይም ኮንቲኒየም ይባላል። ኮንቲኒየስ ይሆናል። ከዚህ የመነጨ ነው እንግዲህ እና ይሄ የሲአይኤው ስራ ውጤታማ ነበረ። ቴሌፖርቴሽን፣ ሳይኪክ ኮኔክቲቪቲ በእንደዚህ ነገሮች ላይ ኳንተም ሜካኒክስ ምናምን በሚለው ነገር ጨማምሮ ውጤታማ ነበረ እና ሊደረስበት ይችላል እንደማለት ነው። ሌላው ሲልቪያ ሜተድ ይሉታል። እሱም ከእንቅልፍ በላይ ሆኖ እንደ ሰመመን ሲሆን እዚህ ኤክስትራ ዲሜንሽን ወደምለው ያስገባናል ነው ነገሩ። እና ኤክስትራ ዲሜንሽን እስከገባን እንግዲህ ስፔስ ኤንድ ታይም ትራንሰንድ አድርገን እንሄድ እንችላለን። እና በረከት የሚባለው ከዚህ የመነጨ ነው። 5 እና 95% ማለት ኢትዮጵያ ውስጥ ነው ስለ ቁስ የምናውቀው። ለምሳሌ ቁስ አካል ማለት ያው በአይን የምናየው ማለት ነው። ቁስ ግን ፈረንጁ ያለ አይመስለውም። በተለይ ይህንን የሚደግፍ ደግሞ ማይከልሰን ሞርሌ ኤክስፐሪመንት የሚሉት አለ። ኤተር እንደሚያንዣብብ ነገር ነበር የሚታሰበው ኤተር። ግን ይሄ ኤክስፐሪመንት ኤተር የሚባል ነገር የለም አለ። ፕሮብሌም ያለው ነገሩ አሁን ግን አውቀዋል። ስለዚህ ምንድነው ሂደቱ? ልክ በአይናችን እንደምናየው ነገር በመንፈስም እናያለን ነው። እና በዚህ መንፈሳዊ ሂደት ግን ከጊዜና ከቦታ በላይ ነው። እና ያን ጊዜ ነው ትንቢት ሊነገር የሚችለው። ያን ጊዜ ነው ሰው ሊሰወር ወይም በብዙ ቦታ መታየት የሚችለው። ጠቅላላ ይሄ ኤክስትራ ሴንሰሪ ፐርሰፕሽን የሚባለው ነገር ማስተር ሊደረግ ይቻላል። ባህላችን ደግሞ ወላጆቻችን በዚህ ላይ የተካኑ ነበሩ። ይህንን ስላጣን ነው እንዳበድን የምንሄደው። የቅድሙ ጥያቄ ግን ባህላችን ስለሆነ እነሱም ወላጆቻችን ስለሆኑ ያደረጉት ተአምር በሙሉ ልንሰራ እንችላለን። አብዛኞቻችን ኢትዮጵያውያን ሻክራችን ተከፍቶ ነው የምንወለደው ያልኩበት ለሰዎች ያልገባ ከሆነ ማብራራት አለብኝ። ምን ለማለት ፈልጌ ነው? ኢትዮጵያ ውስጥ የተፈጠርን ሁሉ ከኛ በላይ እንዳለ ሰምተን ነው ገና ከርግዝና ጀምሮ። በማንኛውም ሃይማኖት ዋቄ ፈታ በለው፣ ኦርቶዶክስ በለው፣ እስልምና በለው፣ ጴንጤ በለው፣ በሚያምንበት እምነት ከሱ የበለጠ አለ። ይቺ 5ቷና 95ቷ ለኢትዮጵያውያን ስውር አይደለችም። ለዛ ነው አብዛኛው ሰው ያውቃል ይሄን ገና ሲወለድ ጀምሮ። ከዛ በኋላ ክርስትና የምንነሳበት የምንገረዝበት ፕሮሲጀር ሁሉ ከ95 ውስጥ እንዲከተል ነው። ለአብርሃም የተሰጠ ቃል ኪዳን ነው ወንድ ልጅ በ7 ቀን እንዲገረዝ የሚለው። ያ አሁን ቃል ኪዳን እየተሳሰረ ከኛ በላይ ወዳለው ነው የምንሰጠው። ወልደው እንደዚህ ለሚያምኑበት እምነት የሚያሳቅፉ እናቶች ያሉበት ሀገር ነው። ያ ማለት የበለጠ አለ የሚለው ሁሉም ላይ አስኖሌጅ አለ። ሌሎቹ ጋር የጠፋው እሱ ነው። አሁን እኔ ቅድም እሳቸውን እንዴት ወደዚህ ምርምር ከተተ የኔ ተርኒንግ ፖይንት እንደነገርኩ እኛ አሜሪካን ስንገባ አስቤበት አይደለም የሄድኩት። ስቴቱ ነው የተቀበለ። አጋጣሚ ኒው ሄቨን ሲደርሰን
እዛ ስቴት ከነ ልጆቼ ሪሰልትመንት አግኝቼ ገባሁ እና በመጀመሪያው ሳምንት ያው ደም ቼክ መደረግ ስላለበት ልጆች ክትባት መውሰድ ስላለባቸው ሆስፒታል ሄድ የል ሆስፒታል እዛ ላይ ኢንተርፕሬተር ተብሎ የመጣው ሰው አይችልም በደንብ እና የተናገርነው እንትን ሲል ኖ አይ ትራይ ቱ ሴይ ዲስ ዩ ስፒክ እንግሊሽ አለና ዶክተሩ ኦኬ ዊ ዶንት ኒድ ኢንተርፕሬተር አለ። ከዛ በኋላ እሱ አሁን በጣም ሩቅ ነርቶ ነው የሚመጣው ሰው። ከዛ እንደውም የዚህ ነዋሪ ነሽ? አዎ በቃ እንፈልግሻለን ኢንተርፕሬት ታደርጊልኝ። ከዛ በጣም ሪፊውጂዎች የሽመልባና የማልታ ነበሩ። እነሱ ትግርኛ ነው የሚናገሩት፣ እኔ ደግሞ ሁለቱም ቋንቋ እናገራለሁ። ኬንያ ነበርኩ ደግሞ የተወሰነ ኪስዋሂሊ ደግሞ እናገራለሁ። ከዛ ኢስት አፍሪካ ላንጉጅ ኮኦርዲኔተር አደረኩ። በዛ አጋጣሚ ልጆቹ ውትድርና ላይ ስለነበሩ የነሱን ታሪክ ሲሰራ አጋንንት መታኝ ደም ላይ ወድቄ ምናምን ይላሉ እና ይሄንን ለማስረዳት ሪሰርች ማድረግ ነበረብኝ አዝ ኢንተርፕሬተር እና በጣም ብዙ ቻሌንጅ ነበረኝ። የመጀመሪያው ላይ ምን ሆንክ ሲባል ብርድ መታኝ ሲል አሁን ብርድ መታኝን እንዴት እንደማስረዳ አላውቅም። ዊንድ ስላፕ ሚ ካልኩ ወጥቶን ስለዚህ የሱን ተርሚኖሎጂ ለመፈለግ ሪሰርች ማድረግ ነበረብኝና ከዛ ግን ሪሰርች ውስጥ ስገባ ነን ፊዚካል ኢነርጂ የሚለው መጣልኝ። አጋንንት ጂኒ ምናምን አያውቁም እነሱ። ስለዚህ እሱን ለማስረዳት ነው እኔ እዛ ውስጥ የገባሁት። እኔ ገብቶኝ ለነሱ ለማስረዳት ማለት ነው። አሁን ልጆቹ ያመኑት ነው የህመማቸው መነሻ እንደዚህ ኮንፊውዝድ የሚያረጋቸው ዲፕረስ ውስጥ የሚከታቸው እዛ ደም ላይ 3 ቀን 4 ቀን ሬሳ ውስጥ ወድቀው ምናምን የነበሩ እሱን ኤክስፕሌን ለማድረግ እኔ ሪሰርች ሳደርግ ከነሱ አንድ የተሻለ ነገር አለኝ። ባህል ያስተማረኝ ቤተክርስቲያን ሄጄ ጸበል ሲጠመቅ ሰው ሲጮህ ምናምን አይቻለሁኛ። ስለዚህ ነን ፊዚካል ኢነርጂ ኢንተራክት እንደምናደርግ እና በመልካምም በመጥፎ ሌላ ኢነርጂ እንዳለ እኛው ቀን አድገናል። እንትኑ ነው የማይገባን ተርሙ። እዛ ላይ ስደርስ ግን ኦኬ እንዴት እነሱ ዶክተር ሆነው እንግዲህ አስብ ዶክተሬት ለማግኘት የሚወስዱትን ጊዜና ይችን ቃል ማስረዳትና እኔ እንዴት ገባኝ እነሱ ሳይገባቸው ብዬ ለራሴ ጥያቄ ሆነብኝ። ከዛ በዛ ለካ እኛ ኢትዮጵያውያን ብዙ የጣልነው ነገር አለ ብዬ ወደ ራሴ እንድመለስ አደረገኝ። በዛ አጋጣሚ ያንን ትራንስሌት ሳደርግ ኢንተርፕሬት ሳደርግ ለትራንስሌሽን በአንድ ፔጅ 100 ብር እየተከፈለኝ በሰዓት $25 እየተከፈለኝ ሪፊውጂ ክሊኒክ የጀመርኩት ነው እንግዲህ ወደዛ እንትን የከተተኝ እና እነዛን ወረቀቶች ለመገልበጥ ምጽፋቸው እኔም ማስረዳቸው ለነሱ እየቀለላቸው ሲመጣ ጆሮ መስጠት ጀመሩና አለ ቦታ ያለ ጊዜ እዛ ቦታ ላይ ተገኘ። በእውቀት በምናምን አይደለም እዛ ውስጥ የገባሁትና ከዛ በኋላ ግን ለኔ ምን አደረገልኝ? ኦኬ ለካ ይሄ እውቀት በጣም ትልቅ እውቀት ነው፣ እንደ ባህል የተሰጠ ነው እና ጥበቡን ነው የጣልነው። ለምን ጣልነው? እንዴት ተረዳነው? ይሄ ዓለም ሳይገባት እኛ እንዴት ገባን ብዬ ወደ ኋላ እንድመለስ የጣልኩትን እንዳነሳ ያደረገኝ አጋጣሚ ያ ነው።